መጽሐፈ መቃብያን ካልዕ ምዕራፍ 5 ታናናሽ የሆኑ ልጆቹን ትቶ ሞተ። አባታቸውም እንዳስተማራቸው አደጉ። የቤታቸውንም ስርዓት ጠበቁ። ወገናቸውን ሁሉ ይጠብቁ ነበር። ድሃን ባልቴቶችንና እናት አባቱ የሞቱበት ልጅንም አያስጮሁም ነበር። እግዚአብሔርን ይፈሩት ነበር። ገንዘባቸውንም ለድሃ ይመጸውቱ ነበር። አባታቸውም አደራ ያላቸውን ሁሉ ይጠብቁ ነበር። እናት አባቱ የሞቱበትን ልጅንና ባልቴቶችንም በችግራቸው ጊዜ ያረጓጓቸው ነበር። እናትና አባትም ይሆናቸው ነበር። ከሚበድሏቸው ሰዎች እጅ ያስጥሏቸው፣ ካገኛቸው ሁካትና ሐዘንም ሁሉ ያረጓጓቸው ነበር። እንዲህ እያደረጉ 5 ዓመት ኖሩ። ከዚህ በኋላ የከለዳውያን ንጉሥ ጽሩ ጻይዳን መጣ። አገራቸውን ሁሉ አጠፋ። የመቃቢስንም ልጆች ማረካቸው። መንደራቸውንም ሁሉ አጠፋ። ገንዘባቸውንም ሁሉ ዘረፈ። በክፉ ስራ ሁሉና በኃጢአት፣ በዝሙት፣ በስድብና በስስት ፈጣሪያቸውን ባለማሰብ ጸንተው ይኖራሉ እንጂ በእግዚአብሔር ሕግና በትእዛዙ ጸንተው የሚኖሩ ጣዖት የሚያመልኩ ሰዎች እነሳቸውንም ይዘው ወደ አገራቸው ወሰዷቸው። አውሬ የነከሰውንና ደሙን በከንቱ አበላ መትተው የጣሉትን እግዚአብሔር የማይወደውን ሁሉ ይበላሉ እንጂ በኦሪት ከተጻፈው ከእውነተኛ ትእዛዝ ሁሉ ስርዓት የላቸውም። ከእናታቸው ማኅፀን ያወጣቸው በሚገባም የመገባቸው እግዚአብሔርን ፈጣሪያቸው መድኃኒታቸው እንደሆነ አያውቁትም። አክስታቸውንና የአባታቸውን ሚስት የእንጀራ እናታቸውን አግብተው ወደ ቅሚያና ወደ ክፉ ነገር፣ ወደ ኃጢአትና ወደ ዝሙት ይሄዳሉ እንጂ በፍርድ ጊዜ ስርዓት የላቸውም። ክፉ ስራንም ሁሉ ይሰራሉ። አክስቶቻቸውንና እህቶቻቸውንም ያገባሉ፣ ሕግም የላቸውም። መንገዳቸውን ሁሉ ጨለማና ድጥ ነው። ስራቸውም ኃጢአትና ዝሙት ነው። እነዚያ የመቃቢስ ልጆች ግን በስራታቸው ሁሉ ይጠብቁ ነበር። አባላ የመታውንና ሙቶ ያደረውን አይበሉም ነበር። በዚህ መጽሐፍ ያልተጻፈ ኃጢአተኞች፣ ተጠራጣሪዎችና ወንጀለኞች፣ ቅሚያንና ኃጢአትን ፈጽመው የተሞሉ የሚሆኑ ከዳተኞች የአረማውያን ልጆች የሚሰሩት ብዙ የሆነ ስራቸው ክፉ ነውና የከለዳውያን ልጆች የሚሰሩትን ስራ ሁሉ አይሰሩም ነበር። ፈጣሪያቸው እግዚአብሔር የሚወደው ስራ ሁሉ በእነሳቸው ዘንድ የለም። ዳግመኛም ቤኤል ፌጎር የሚባል ጣዖትን ያመልኩ ነበር። ደንቆሮ ዲዳ ሲሆን እንደ ፈጣሪያቸው እንደ እግዚአብሔር ይታመኑበት ነበር። የሰው እጅ የሰራው ጣዖት ነውና ብርና ወርቅን የሚሰራ አንጥረኛ የሰራው ትንፋሽና እውቀት የሌለው የሰው እጅ ስራ ነውና የሚያየውም የሚሰማውም አልነበረም። አይበላም፣ አይጠጣም፣ አይገልም፣ አያድንም፣ አይተክልም፣ አይነቅልም፣ ጠላቱን አይጎዳም፣ ወዳጁንም አይጠቅምም፣ አያደኸይም፣ አያከብርም። ሰነፎች የሆኑ የከለዳውያንን ሰዎች ለማሳት እንቅፋት ይሆናል እንጂ አይቀስፍም፣ ይቅር አይልም።